እህቶቼ በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ ይያልኩኝ ያላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት የእንግሊዟ ንግስት ኤልሳቤት በክብር ያጎነበሰችላቸውና ያከበረቻቸው መንግስት ኃይለ ሥላሴን ማለት ነው ወይም ንጉሰ ነገስት ኃይለ ሥላሴን ጠቅሰው በሳቸው ዙሪያና በአጠቃላይ ከናይል ውሃ ጋር እንደዚሁም የኢትዮጵያና የግብጽንም ግንኙነት በተወሰነ ደረጃ የነካኩት የሰሞኑ እንግዳችን ባሲም አልገዋኒ የሚባሉት ይህ ሰው ዛሬ ኢንሻአላህ ቁጥራቸው አራተኛ ሆኖ ዛሬ ቪዲዮአቸውን እንቀጥላለን ሁላችንም ይህንን ቪዲዮ ለመከታተል ሁላችንም አንደኛ ሼር በማድረግ እንደዚሁም ሰብስክራይብ በማድረግ ብንጀምር ደስ ይለኛል ይሄንን አትርሱ ሌላው ትንሽ ከወትሮ ወቅታችን ትንሽ ስለዘገየው በጣም ይቅርታ ጠይቃለሁ በተረፈ ወደ ዛሬው ፕሮግራም በቀጥታ ከማለፌ በፊት በአባይ ቴሌቪዥን የምትከታተሉን ሰኞ ሮብ አርብ የተለመደው ሰዓታችን ከምሽቱ 2 ሰዓት በኢትዮጵያ የሚተላለፈውን ስፖንሰር ለመሆን እንደዚሁም ለማገዝ የምታስቡ ወንድሞቻችን እዚህ ጋር ከስር በመታየት ቁጥር ልትደውሉልን ትችላላችሁ በተረፈ ወደ ዛሬው ፕሮግራም በቀጥታ አልፋለሁኝ ኦኬ صحيح اي والله يعني انا هذا شيء استغربته صراحه وانا اقرا في كتاب اسمه تاريخ انتشار الاسلام في اثيوبيا في الحبشه اللي انتم تقولونه هو نفس الكلام اللي انا اعرفه وما يتعدى እንግዲህ ባለፈው የቆምነው የነበረው የነጃሺ በነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ወይም ደግሞ ባልደረባዎችን ከተቀበለ በኋላ እነዛም ደግሞ እንዲመልሱላቸው ጥያቄ የሚያቀርቡበት ሰዎችን ከላኩባቸው በኋላ እነዛን ሰዎች አሳፍሮ ስጦታቸውንም ደግሞ አልቀበልም ብሎ ከመለሳቸው በኋላ ካሉት ጉዳዮች ጋር ነበር እስካሁን ድረስ የቆየ ነው ከዛ በኋላ ያለውን ነው የሚቀጥሉልን ማለት ነው አሁን والله لا اسلمكم لهما ارجعا الى قريش وخاول كذا كذا وردوا عليهم هداياهم كلها እነሱን ላስረክባቸው አልችልም ስጦታቸውንም መልሱላቸው النجاشي من طرف المسلمين منو اللي كان يتكلم جعفر بن ابي طالب انا اسف قلت عمرو بن العاص اسف جعفر بن ابي طالب هو اللي كان يتكلم عن المسلمين عمرو بن العاص يمثل قريش مع عبد الله ይሄ ባለፈው ያየነው ፓርት ነው ከሙስሊሞች ወኪል ሆኖ ሲያወራ የነበረው ጃዕፈር ኢብኑ አቢ ጣሊብ ይባላል በዛኛው ሳይድ عمرو بن العاص ይባላሉ ሁለቱ اللي يتكلم باسم الصحابه او باسم المسلمين هو جعفر ابن ابي طالب رضي الله عنه هني ابو عبد العزيز يعني اذا بنرجع على اللغات فاحنا قلنا ان العربيه والجعزيه من نفس العائله اللي نعم. هي من اللغات السامية نعم في آيات أو في كلمات بالقرآن الكريم ሌላው ይሄንንም ተነጋግረናል የቁርአን ቃላቶች كريم እንዳሉ የተወሰኑ ነጥቦች ተናግሯል في الله نور السماوات والأرض مثل نور مولده نشأته من أصل الجعزي دخلت اللغة العربية أو حتى إن القرآن من أصل الجعزي مولده من أصل الجعزي دخلت اللغة العربية أو حتى إنها استخدمت في القرآن الكريم والمثال مثل ما قلت لك المشكات ومن سئته هاي مثالين እንግዲህ ሌላው የተነጋገርነው የነበረው በአረብኛ ቃላቶች በተለይም ኦሪጂኑ የግዕዝ ቃላቶች ከሆኑት ውስጥ በቁርአን ውስጥ የተካተቱ ብለው የነገሩን ነገሮች ናቸው እነሱ استاذي الفاضل ان النجاشي ما خلصنا منه للحين انا ودي ارجع ل اي والله احنا ودنا ناخذ تاريخ النجاشي أيوة. مولده نشأته
እዚህ ጋር ስለ አወላለዱ ስለ ኗኗሩ ስለነበረበት ሁኔታ በነጃሺ ዙሪያ ላይ የተባለና የደረስክበትን ንገረን ነው የሚለው። نجاشي قصة الله سبحانه وتعالى كتبها وقدر الله كتبها على هذا الرجل. ይሄ ነጃሺ የሚባለው አካል ወይም ንጉስ በታሪክ ውስጥ በጣም የተለየ ቦታ ያለው እና አላህ ለተአምር ለኛ ያስቀመጠልን የሆነ መማሪያ የሆነ ትልቅ ሰው ነው። شلون؟ حسب اللي በቁርአኑም እንደዛ قرأت في تاريخهم أن النجاشي حتى في الكتاب هذا بالذات في هذا الكتاب اللي هو تاريخ انتشار الإسلام في الحبشة. ይሄ የእስልምና ስርጭት በኢትዮጵያ በሚለው መሐመድ አሚን የሚባሉ አንድ ትልቅ ሰው የጻፉት ነው። በእኛ ሀበሻ የወሎ ሰው ናቸው። ኪታባቸው ላይ ለዛ ነው ወለዊ ብለው አይቻለሁ ያለው እሱ እና ይህ ሰው በጠቀሰው መሰረት ነው የሚሉት። يقول النجاشي أبوه كان ملك على أثيوبيا في ذلك الوقت بس ما عنده إلا النجاشي اللي هو اسمه أصحمة ابن أبجر. አባቱ ንጉስ የነበረ ከዛ ግን አንድ ልጅ ብቻ የነበረው አስሐማ የሚባል ይህ አስሐማ ኢብኑ አብጀር ይባላል። ይህ ሰው ما عنده إلا أصحمة. أخو الملك عنده 7 أو 8 أولاد يعني ذرية كبيرة. ሌላው የንጉሱ ደግሞ ወንድም ነበረ። ያ ወንድሙ ደግሞ 7 የሚሆኑ ልጆች ያሉት ነበር። الكنيسة تشاورت وشافت انه من الافضل كمصلحة انه الاخو يستلم الحكم لان في استمرارية في الحكم. ስለዚህ አጎት ወይም ወንድሙ ማለት ነው ለልጁ ደግሞ አጎት የሆነው እሱ ንግስና ከያዘ ማለትም የነጃሺ ንግስናውን ከያዘ እሱ ሲሞት የሚወርስ አይኖርም ተብሎ ይታሰባል። ምክንያቱም ብቸኛ ስለሆነ አንድ ልጅ ብቻ ስለሆነ ስለዚህ የንጉሱ ቀጣይ ማን እንደሆነ የታወቀ አብረው የሰለጠኑ ምናምን የማደግ ነገር አለ በንጉሶች ቤተሰብ። ስለዚህ ንግስናውን ወንድምየው ቢወርስ ማለት የነጃሺ አባት ማለት ነው። ከነጃሺ አባት በኋላ የሚወርሰው እንትና ቢሆን ማለትም የሱ ወንድም ቢሆን ሌላ 7 ልጅ ስላለ ዘሩ እንዲቀጥል በዚህ በኩል እንዲሄድ ፈለጉ ማለት ነው። ይሄ በተለይ የነጃሺ ባለቤት ራሱ ያቀረቡት ሐሳብ ነበር። ነጃሺ ማለት የንጉስ ማለት ነው። ነጃሺ አባቱ ነጃሺ ነው እሱ የሚባለው። ማንኛውም ኢትዮጵያ ላይ የሚነግሱት ንጉስ ስለሚባሉ ማለት ነው። ነጃሺ የሚለው ንጉስ ማለት ነው ትርጉሙ። عشان ذريته بينما هني الاستمرارية ضعيفة. በዚህኛው በኩል የመቀጠል ሂደቱ ደካማ ስለሚሆን ማለት ነው። ምክንያቱም ነጃሺ ላይ ሊቆም ነው። ከሱ በኋላ ልጆች ስለሌሉት እሱ ወይም ንግስናውን ይዞ ያው ይወልዳል ምናምን ይታመናል። ነገር ግን ገና ሕፃን ልጅ ሆነው የሚሰለጥኑና ሰው የሚፈልጉት እነሱ ኦሬዲ ያለ ዘር እንዲቀጥል ከመፈለግ አንፃር فاتفقوا على أن ينحون هذا الملك. ስለዚህ ምን አሰቡ ማለት ነው? ይሄንን ዞር ማድረግ ፈለጉ እሱ ተከታይ ሆኖ እንዳይመጣ። اللي هو أبو النجاشي أبو أصحمة أبجر أصحمة ابن أبجر. ስለዚህ በህይወት ያለ አብጀርን ራሱ አስወግደው እነሱ ከያዙት ንግስናውን ከዛ በኋላ ቀጣዩ ልጆቹ ይሆናሉ ዴፊኒትሊ ማለት ነው። أزاحوا عن الحكم ولما استلم الحكم الثاني ከዛ ወንድሙ ወሰደው ማለት ነው ንግስናውን። ኦኬ ያ አብጀርን በሆነ ነገር አድርገው ዞር አረጉትና ማለት ነው። اخو عياله قالوا له يبا احنا هذاك وصفيناه لا صف الولد بعد حتى ما نطيح بمشاكل. ስለዚህ ምን አሉ አሁን ደግሞ አባትየውን ኦኬ ዞር ማድረግ ይችላል ግን ልጅም እኮ አለ። ስለዚህ ልጅም ነጃሺ ማለት ነው እሱ ደግሞ ንግስና ይጠይቃል። ስለዚህ ካንተ በኋላ ወራሾች እኛ ነን ልጆች ማለት የዛ በኩል ያሉት የወንድሞቹ ማለት ነው። ይሄ ያጋራችን ያው የተለመደ አፈ ታሪክ ቢሆንም እነሱ መጽሐፍ ላይ የተጻፈ ቢሆንም ማረጋገጥ ይቻላል። ሌላ ወሬ እስከሌለን ድረስ የተጣራ የተረጋገጠ ሌላ ወይ ከኢትዮጵያ ወይ ከምንም ይሄ የኛ ታሪክ ይሄ ነው ደግሞ የሚል ሌላ ሰው እስካላመጣ ድረስ ያገኘነው ይሄንን ነው ይሄንን እንተርካለን ማለት ነው። ግን ይሄ ማለት ዴፊኒት የሆነ ከቁርአን የመጣ ወይ የሆነ ስላልሆነ
የሆነ ማለት የቅዱስ መጽሐፍ ስላልሆነ ታሪክ ሁሉ ጊዜ በሳይንሳዊ መልኩ ካልተጣራ በስተቀረ ምን ቀበለው ምን ተው ምንለው ነገር የለም ምንማረውና ከዛ በኋላ ተመራምረን ሳይንቲፊክሊ ማረጋገጥ የቻልናቸው ነገሮች አሁን በተለይ የታሪክ ምርምር እስከ ዲኤንኤ ድረስ ሄዷል የአጥንት ምርመራ ድረስ ውስጥ ተገብቷል አጥንት አግኝተው ያንን አጥንት መቼ ከስንት ዓመት ጀምሮ ምናምን የሚለውን ነገር ማጣራት ችለዋል ስለዚህ እዚህ ቦታ ላይ የሆኑ ሰዎች ነበሩ ሲባል ራሱ አጥንቱን መርምረው በዲኤንኤ በመሳሰሉት መቼ እንደሆነ ጊዜው መናገር ችለዋል ስለዚህ ይሄ ሳይንቲፊክ የሆነው አጠናን ነው ለምሳሌ የንግስት ሳባና የሰለሞን ጉዳይ በተመለከተ አፈ ታሪክ ብቻ ነው ሌጀንድ ነው የሚለው ራሱ ማንንም ሌላው ቀርቶ በአዲስ አበባ ዩኒቨርሲቲ ይሄ ነገር ታሪክ ነው ብለው ማረጋገጥ አልቻሉም ለዛም ነው በደንብ አርገው እኛን ማስተማር ያልፈለጉትም ያልቻሉትም ስለዚህ ያላቸው ድል ምንድነው አፈ ታሪክ ነው ብለው ይነግሩናል ግን ሩም አለን ማጥናት መመራመር ታሪክ ላይ በተለይ ያሉ ወንድሞች እህቶች በደንብ ለምሳሌ ማስታውሳቸው ምሁሮች ውስጥ ላጲሶ ፕሮፌሰር ላጲሶ ለምሳሌ ጌዴሌቦ በጣም በህይወት ያገኘዋቸው ኢንተርቪው ያረኳቸው በደንብ ማቃቸው ሰው ናቸው ትልቅ ሰው ናቸው የታሪክ መጽሐፍ ብዙ ጽፈዋል ምናምን ይሄ አፈ ታሪክ ነው ስለዚህ ልንጠለጠልበት አይገባም ወደዛ ዞር በሉ ብለው ያስወገዱት ነገር ነው ሌላው ደግሞ አይ ይሄ አፈ ታሪክ ቢሆንም ለታሪክ መቀመጥ አለበት ከዛ ከኛ በኋላ ያሉ ሰዎች ተመራምረው ሳይንቲፊክ ፓርቱን ማውጣት ይችላሉ ብለው የተውት አለ ስለዚህ እኛ ከቁርአን የተወሰናለን ከኢትዮጵያ ታሪክ የተወሰናለን መጽሐፍ ቅዱስ ውስጥ የተጠቀሰ ከቁርአን ውስጥ የተጠቀሱ ነገሮችን ሁሉ አብላልተን መገናኘት የሚችሉ ነገሮች ፐዝሎቹን ማገናኘት የሚቻል በእድሜ በቀን አሁን ደግሞ ሳይንቲፊኩ ምርምር ከዲኤንኤም ጋር ከምንም ጋር በተያያዘ ተመራምሮ የሆነ ነገር ላይ ሲደርስ የዛኔ የበሰለ የሆነ በቃ ይሄ ነው ብለን በጣም ኮንክሪት የሆነ በታሪክ ደረጃ ይሄ ነው ብለን መናገር እንችላለን አለበለዛ ግን ያው ያለን እድል እስካሁን ድረስ እንትን ማለት ነው በአረብኛ እስቲናስ ይሉታል ሊያጫውተን የሚችል ነው ሩም አለው ጉዳዩ እንወያይበት እንችላለን እናነሳው እንችላለን ስቲል ግን ያልበሰለ በጣም ብዙ ውይይት የሚፈልግ ሰጣ ገባ ያለው አንዱ የሆነ ነገር ቢዝ ማንቀየመው አንዱ ደግሞ አይ እንዲ ነው ቢል የማንቀየመው ማንጣላበት የሆነ ሩም ነው في المستقبل قال لا الولد احنا راح نسوي له موضوع ثاني شو تسوي له قال الولد هذا نبي حنا نوديه حق الجزيرة العربية ونبيعه هناك كأحد الرقيق እንግዲህ አንዱ በነጃሺ ላይ ከሚነሱና ከሚወሩ ጉዳዮች አንዱና አንዳንድ መጽሐፎችም ጠቅሰውታል የነጃሺ ልጅ የአብጀር የነጃሺ አባት የሆነው ሰውዬ እሱን አስወግደነዋል በሆነ መልኩ ከዛ በኋላስ እኛ ንግስናውን ይዘናል ከዚህ በኋላ የሚቀጥለው ወንድሙ ማለት ነው ወንድምየው ከዛ በኋላ ልጆቹ ናቸው የሚቀጥሉት ስለዚህ የኛ የተረጋገጠ ነው ግን ይሄ ልጅ ክሌም እንዳያረግ ማለት ንግስና ይገባኛል የአባቴ መንበር ነው ብሎ እንዳይጠይቅ ዙፋኑን እንዳይጠይቅ እናርቀው የሚል ስምምነት ተገባ ከዛም ወደ አረብ ሀገር ወስደው ጣሉት ይላል እና ለአረብ ሀገር በባርነት ሰጡት ይላል ይሄ አንዱ ታሪክ ነው ودوه فعلا عند واحد اسمه عبد الله بن الضمري او شيء من هذا القبيل ሌላው ቀርቶ የተገዛው ሰውዬ ይታወቃል ይላሉ አብዱላህ ኢብን ضمሪ ይባላል ነው የሚለው እሱ እዛ መጽሐፉ ላይ በተጠቀሰው መሰረት ማለት واشتراه بفلوس በገንዘቡ ገዛው እንደ ባሪያ ማለት ነው እሱ ጋር አስቀር وعاش عنده ويقال يعني انه تعلم اللغه العربيه وعرف عادات العرب ይሄንን አሁን አረብኛ የአረቦችን ባህል ምንም ያወቀበት የተማረበትን መንገድ ለማምጣት የተሄደ የተሳሳተ ነው ብለው የሚያምኑ ደግሞ ሌሎች ሰዎች አሉ ጂን ያው ሳልጠቅስ ማለፍ አልችልም ለእምነት ለእንትኑ አይ አይደለም ነጃሺ በዛው በእንትኑ ነው የሄደው አንዳንዶቹ አይደለም አሁን የተባለው ልክ ነው በልጅነት አጎቱ የሱ ልጆች እንዲነግሱ ሲል አውጥቶ የጣለውና ለአረቦች የሸጠው ከዛ በኋላ እዛ ቆይቶ ምን ሆነ عرف المستقبل وتنبأوا في اليهود ما اليهود بأن محمد صلى الله عليه وسلم سيبعث إلى يعني الكلام هذا كله درسه هو في الجزيرة العربية نعم ስለዚህ በተለያየ መልኩ እዛ የአረቦች አስተሳሰብ የአረቦች እምነት
ኢቭን እዛ ያሉት ደግሞ እንደዛው አልጀዚረተ አልዓረቢያ ውስጥ ደግሞ ክርስቲያኖችም ነበሩ ኢቭን መጽሐፍ ቅዱስም ስለ መጽሐፍ ቅዱሶች አንዳንድ ነገር የሚያውቁ ስለ በፊት ነቢያቶች የተለያዩ ነገር የሚያውቁም ሰዎች ጋራ ይገናኝ ነበር ኢቭን ሌላው ቀርቶ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣትም የተወሰነ ነገር ሰምቶ ነበር የሚሉም ሐሳቦች አሉ ይላል ودارت السنين توفى هذا الأبو الملك الجديد عمه ከዛ በሆነ መልኩ ያው ጊዜው ሄዶ የአጎቱ ሞት መጣና ህይወቱ አለፈ ويو بيختارون بين عياله لقوا ان عياله كلهم هالسبعة 8 ما يصلحون ከዛ የሱን ልጆች ወደ ስልጣን ለማምጣት ምርጫ ሊደረግ በሚፈልግበት ወቅት ልጆቹ ለንግስና የሚሆኑ ደረጃ ያላቸው ብቃት ያላቸው ሆነው አላገኟቸው ولا واحد فيهم مؤهل انه يستلم الحكم አንዱ እንኳን ለንግስና በቂ የሆነ እና ክራይቴሪያ የሚያሟላ ሆኖ አልተገኘም تناقشوا في القضيه እንደዚህ አይነት ነገሮች በጣም እንትናቸው ለምሳሌ እኛ እንዳይከብደን የሚያደርገን ኦተንቲክ የሆኑ በፊት ከሚከሰቱ ነገሮች የነብዩላህ ዩሱፍ የዮሴፍ ወንድሞች እንግዲህ አስቡት ሁሉም ተስማምተው ቤንያሚን እና ዩሱፍን ሲቀር በጣም ተቀይመዋቸው መጨረሻ ላይ ዩሱፍ አለይሂ ሰላምን ጉርጓድ ውስጥ ጨመሩት ይላል ለምን አባትየው ስለሚወደው ብቻ እሱን የበለጠ ስለሚያከብረው ወይም ስለሚያቀርበው ብቻ በሚል ማለት እና ኢነ አባና ለፊ ضلال ሙቢን አባታችን ጥመት ውስጥ ነው ያለው አንድ ልጅ ይሄን ያለ ይወዳል ብለው ወስደው ጉርጓድ ውስጥ ጨምረው ቀበሮ በላው ብለው አለቀሱ ይላል ቁርአኑም መጽሐፍ ቅዱስም ስለዚህ እንዲህ አይነት ነገሮች አሉና ሊርቅ አይችልም ሊሆን ይችላል ብለን ምን ወስደው ነው ከዛስ كذا وقرروا ان ما يملكون اي واحد منهم قالوا من الملك عيل قالوا ما كلنا نرجع ندور النجاشي اصحمه ندوره በቃ ስለዚህ ምን አሉ አይ እኛ ነጃሺን ማለት ማግኘት አለብን አስሐማ ነው ስሙ ነጃሺ ማለት ንጉስ ማለት ነው ሶ ንጉስ አስሐማን ሄደን እንፈልግና እናገኘው የሚል ነገር ተወሰነ والرد حاكم وهذا اللي حصل راحوا مره ثانيه الى الضمري هذا واعطوه فلوسه ከዛ ለضمሪ ለሚባለው ሰውዬ ገንዘቡን መልሰውለት የገዛበትን لانه شاري فردوا له فلوسه وخذوه ورجع مره ثانيه واصبح ملك على النجاشه በቃ ተመለሰና መልሶ በንግስናው ላይ አስቀመጡት ምክንያቱም አባቱ ንጉስ ነበረ አባትየውን ነው አስወግደው ካንተ በኋላ ሌላ ዘር ስለማይቀጥል ብለው እሱን ትተው ከዛ ወይ ገለውት ወይ አጥፍተውት አናቀም ከዛ በኋላ ይሄ ወንድምየው ንግስና ያዘ ግን ልጆቹ የሚበቁ አልነበሩም ስለዚህ ወደዚህኛው መጣ ማለት ነው ليأتي الإسلام ويحمي الصحابة يعيشون في أثيوبيا حسب الفرمان اللي هو أصدره يعني قال من سبهم أغرم ومن آذاهم سجن كأن እና እንደውም በወቅቱ የነሱን ሚሰደብ ነሱን ሚነካ እነዚህ እንግዶችን ማለት ነው ሚነካ ይቀጣል የሰደባቸው እንዲሆናል የገደላቸው እንዲሆናል ምናምን ተብሎ ፍርድ ሁሉ ተፈርዶላቸው በስነ ስርዓቱ በክብር እንዲኖሩ ሀገር ውስጥ ተወሰነላቸው ይላሉ ايش قانون فرمان ملكي صدر في ذلك الوقت بحماية المسلمين اللي يسبهم هذا راح يعني يدفع دية يدفع غرامة أغرم ومن آذاهم فقد سجن የሚነካቸው ወይ የሚሰድባቸው ሰው ይከፍላል የሚከፈል የሚቀጣውን ነገር የነሱን ሚነካ የሚያጠቃቸው ምናምን ደግሞ እስር ቤት ይገባል የሚሉና መሰል የሆኑ ህግጋቶችን ለልጆች ለሰዎቹ ፍርድ ሰጥቶላቸው ሀገር ውስጥ በሰላም እንዲኖሩ እድል ሰጣቸው ማለት ነው ኦኬ ብዙ ምን ማራው ነገር አለ በኋላ በውይይት እናበስለዋለን አሁን ግን የእሳቸውን ብቻ ንግግር ልሞክር عاشوا في امان ومرتاحين بعض الروايات يقول 11 سنه بعض الروايات يقول اكثر 11 سنه አንዳንዶች 11 አመት ይላሉ አንዳንዶች 16 አመት ይላሉ አንዳንዶቹ እዛው ይሞቱ አሉ ብዙ ቆይተው ምክንያቱም ገና በ6ኛው አመት በነብዩ ሰለላሁ ዐለይሂ ወሰለም ከንቡዋ ከመጣ በኋላ በ46 አመታቸው ከሆነ በሁነይን ዘመቻ ጊዜ ነው እንግዲህ የተመለሱት እነ ጃዕፈር እንኳን ማለት ነው ያ ማለት በጣም ረጅም ጊዜ ነው አንዳንዶቹ እስከ 16 ያደርሱታል አንዳንዶቹ እስከ 11 አመት ኢትዮጵያ ውስጥ ቆይተዋል ማለት ነው رضي الله عنه وزوجته
بنت الرسول صلى الله عليه وسلم رقية. እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ የሆኑት ዑስማን ኢብኑ አፋን ከነ ሚስታቸው ከዛ ደግሞ አንድ እንደገና አብዱራህማን ኢብኑ አውፍ የሚባል በጣም የታዋቂ የሆነ የነብዩ ባልደረባ በጣም ሀብታም የሆነና በጣም በእስልምናው ትልቅ ነገር የሰራ እነ ጃዕፈር ኢብኑ አቢ ጣሊብ ያጎታቸው ልጅ ሌሎችም በጣም ውድ ሰዎች ነው ያሉበት በጣም የታወቁ የነብዩ ሚስጥረኛ የሚባል ሰው እዛ ውስጥ አለበት በኋላ ላይ ማለት ነው ተመለሰ ዑስማን ኢብኑ መዝዑን ወአخرين ዑስማን ኢብኑ መዝዑን የሚባለው ሰሃቢ በጣም ብዙ ነገር የተነገረላቸውና ትላልቅ የሆኑ ሰዎች ናቸው የተላኩት عبد الرحمن بن عوف كثيرين من الصحابه يعني عاشوا هناك تزوجوا انجبوا بعضهم توفى هناك وقبور አገቡ ተጋቡ ከሌላም ጋር ወለዱ በቃ ብዙ ኖረዋል ማለት ነው ግማሹ ሞተዋል እዛ ያው ቀብራቸው አለ እስካሁን ድረስ ما زالت موجوده እስካሁን ድረስ ቀብራቸውም አለ እዛ ሆኖ ሚሉት موجوده في اثيوبيا الحين في اثيوبيا في اعتقد 14 صحابي مدفونين እስካሁን ድረስ እስከማስበው እስከ 14 ድረስ የሚደርሱ ሰሃባዎች ሞተው ወይም ባልደረባዎች ሞተው እዛው ተቀብረዋል في منطقه تبعد حوالي 700 كيلو عن أديس أبابا أنا وصلتها ورحت لها أنا هجالو زاو أيشوالو كأديس أبابا كسبات 800 كيلومتر وزرت إلى قبر النجاشي نفسه والقبور قبور الصحابة وهناك في شيوخ وكذا موجودين يشرحوا لك هذا فلان وفلان 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 كذا التاريخ وكذا نا إذا لا ستدرس سووا تشالو مينجرو هي كليك أبرنا يالو بدن بيسردوها هني في قصة أبو عبد العزيز عن زواج الرسول صلى الله عليه وسلم من بنت أبو سفيان والنجاشي نعم أم حبيبة رملة أظن اسمها أم حبيبة كانت متزوجة من عبد الله بن جحش أو عبيد الله بن جحش عند በጣም የሚገርም ታሪክ ደግሞ አለ በዚህ በነጃሺ ታሪክ ላይ ብዙ ያልተሰማ ሊሆን ይችላል ከነብዩ ሰለላሁ ዐለይሂ ወሰለም ካገቧቸው ሴቶች መካከል አንዷ ኡሙ ሐቢባ የምትባል የአቡ ሱፊያን የሚባል በወቅቱ በጣም ታዋቂ ከነበረ ሰው ሰልማ ከሱ ተሸሽጋ ወደ አበሻ ሄደች ነበረች እና ያገባችው ባሏ አብራው ወደ ኢትዮጵያ ከመጣ በኋላ منهم وكان مسلم واتت معه الى الحبشه هاجروا الى الحبشه ወደ ሀበሻ ከመጡ በኋላ وفي الحبشه ارتد ሀበሻ ላይ ሲመጣ ሃይማኖቱን ቀየረ ይሄም አለ ማለት ነው አሁን እኔ የሚገርመኝ አንዳንድ ጊዜ ሌላው ቀርቶ እንግዲህ ህይወቱን እንኳን ስንት ነገር ሰጥቶለት ተሳፍሮ ስንት ቤተሰቡን ጥሎ መጥቶ እንኳን በኋላ ላይ ክርስቲያኖቹ ጋር ሲቀላቀል ምናልባት ሃይማኖቱ ክርስትናው በጣም ደስ ብሎት ገባ የሚባል ይሄ መብት እኮ የራሱ የሰውየው ነውና ይሄ ከተቻለ ነጃሺ ደስ ብሎት እስልምና ቢገባ ምንድነው ችግሩ ስለዚህ ይሄ የታሪክ ነገር ስለሆነ አንዳችን ላዳችን አይ እስልምናን በጣም ከመወደዳችን የተነሳ አንዳንዶቻችን እንዴት ለእስልምና ብሎ ከመካዛ ድረስ ኢትዮጵያ ድረስ ሄዶ እንዴት ነው ሃይማኖቱ የሚቀይረው ብሎ መከራከር ይቻላል አይደል ይሄ ታሪክ ነው ማን መለወጥ አይችልም ስለዚህ ይሄ ወደዚህ ተቀየረ ሃይማኖቱን ቀየረ መብቱ ነው ክርስቲያን መሆን ከዛ በኋላ ያኛው ደግሞ አይ እኔ ክርስትናን ነው ማምነው ነገር ግን ይሄ ነብዩ መሐመድ ያመጡት ነገርም ከዚህ የተለየ ነገር አይደለም ግን ቁርአን ጨመርኩኝ ስለዚህ ከበፊት ከነበሩት መጽሐፎች በተጨማሪ ቁርአንን ደግሞ ተቀበልኩ ብሎ ወደ እስልምና መጣ ምን ችግር አለ ስለዚህ አይሰልማትም ብሎ ማበድ እብደት ነው እንደገና ደግሞ አይ ወደ ክርስትና አይገባትም ብሎ ማበድም እብደት ነው ሁለቱም እብደት ናቸው ስለዚህ ይሄም ይቻላል ለሰው ነው የምንሰጠው ምክንያቱም የግሉ ስለሆነ የግሉ መብቱ ነው ይሄ ስለዚህ ማናችንም ኢንተርፌር ማድረግ የለብንም በዚህ ጉዳይ ላይ ማምነው ለዚህ ነውና ሰለማ አልሰለም ይለው የኛ ኢሹ መሆን የለበትም ይሄን ያህል ብዙ ግን ለታሪክ ትክክለኛው ነገር መማር ማሳወቅ መተዋወቅ ጥሩ ነው يقال عن الإسلام فارتداده معناه انفصاله لك እሱ ከሃይማኖቱ ሲወጣ እሷ ደግሞ ተወቹ ማለት ተለያዩ ፍቺ ተፈጸመ ማለት ነው ኦኬ عن زوجته اللي هي حبيبة ام حبيبه متبال سيتنات فلما علم الرسول صلى الله عليه وسلم ارسل رساله الى النجاشي يطلب منه ان يزوجه حبيبه ይገርማልና ይህች ሴት ብቻዋን ሆነች ማለት ነው ከዛ በኋላ ከቆየ በኋላ ነጃሺ ለነብዩ ሰለላሁ ዐለይሂ ወሰለም ይህችን ሴት ዳራት ነብዩም ሰለላሁ ዐለይሂ ወሰለም ተስማምተው እሳቸውን ፈልገው ወደው ፈቅደው
ተጋቡ እና ጋብቻውን ራሱ እንደ ምንድነው ይባለው እንደ ቃዲ እንደ ሐላፊ ሆኖ እንትን ያለው አንዳንድ ሙስሊም የሆኑ ምሁሮቻችን ማለት የኛ ሙስሊም ምሁራኖች ነጃሺ ለመስለሙ ከሚያመጧቸው ምልክቶች አንዱ ይሄ ነው። ምክንያቱም አንድ ሙስሊም የሆነችን ሴት ያውም ለነብይ ወኪል ሆኖ መዳር የሚችለው በሃይማኖት ተመሳሳይ የሆኑ ናቸው ብለው ስለሚያምኑ ማለት ነው። ግልጽ ነው። ስለዚህ ይሄ አንዱ ነው። ሌላው አባባል ደግሞ አይ ጋብቻ ላይ ሃይማኖት ምናምን የሚባል ነገር አይሰራም ማለት በተለይ በአባትነት በሚቀመጥበት ወቅት ስለዚህ ንጉስም ቢሆን መዳር ይችላል። ንጉስ ሆኖ ኃላፊነት ወስዶ ከሙስሊሞቹ ነው ማውራው። ስለዚህ ለእስልምናው ምልክት አይሆንም ይሄ። ምክንያቱም ለምሳሌ እኔ አሜሪካ ውስጥ ነኝ ያለሁት አንድ እህት ይዤ ሄጄ እዚህ ፍርድ ቤት ከአሜሪካ ፍርድ ቤት ሄጄ ላገባ ፈልጋለሁ ብዬ ኒካህ ቢታሰርልኝ የኒካሁን ስርዓት ሁሉ ካሟላ ሌላውን ነገር ምስክር ሁለት ከመጣ መህር የሚባለውን ከከፈልኳት ምን ካልኩ የፈለኩት ካረኩኝ ጋብቻውን ለምን አንድ ሼክ ካልመጣና ካላሰረው ይባል ነገር የለም በእስልምናው የለም። ስለዚህ ይሄንን እንደ ምልክት ማምጣት አይቻልም ለመስለሙ ሌላ ፈልጉ ይላሉ ማለት ነው። ከዛ ሌላ ሲፈለግ ምን ያገኛሉ? ነብዩ ሰለላሁ ዐለይሂ ወሰለም ነጃሺ በሚሞትበት ወቅት የፍታት ስግደት ሰግዶበታል። ይሄንን በኋላ እንመጣበታል። እሱን እንደ በጣም ኦተንቲክ የሆነ ያለ ማጠራጠር ሙስሊም ለመሆኑ ምልክት ያደርጉታል። ግን አንዱ ሌላው ከሚጠቀስ ምልክት ደግሞ መዳሩን ነው። قام النجاشي حسب الرواية الموجودة ونفذ هذا الكلام دفع مهرها ሌላው ቀርቶ መህሯን የከፈለላት ነጃሺ ነው ይላል። ይሄ ደግሞ የነጃሺን ትልቅነት ስብዕናውን ምን ያህል እንግዳዎቹን እና ነብዩንም የሳቸውን ደግሞ አሁን ፍላጎት በማክበር ረገድ ምን ያህል ርቀት እንደሄደ ንጉሳችን ይሄንን ነው መሸጥ ያቃተንኛ ሙስሊሞች ክርስቲያኖችም ቢሆን ክርስቲያንም ሙስሊምም ሊኮራበት የሚችል ትልቅ ታሪክ ነው ያለን። ስለዚህ በዚህ ምክንያት እላለሁ ሁሉ ጊዜ እስከ 2 ቢሊዮን በአለም ላይ ያሉ ሙስሊሞች ወይ ወደዛ የሚጠጋ ቁጥር ሰዎችን ማሳመን መውደድ ማስወደድ እንችላለን ሀገራችንን። አንድ ኢራቃዊ ሄደ፣ አንድ የመናዊ ሄደ፣ አንድ ኢራናዊ ሄደ፣ አንድ ፋርሳዊ ሄደ፣ አንድ ህንዳዊ ሄደ፣ አንድ ባንግላዴሽ ሄደ ይህን ታሪክ ስትነግረው ነው እንዴ ብሎ ነው የሚሰማህ በጣም ደስ ብሎት። ምክንያቱም ከሃይማኖቱ ጋር የተያዘለት ነገር ስለሆነ وجهزها وارسلها الى الرسول صلى الله عليه وسلم አስተካክሎ መህሯን ከፍሎ አጃቢ አድርጎ ያውም እንትንም አድርጎላታል ይባላል። ምንድነው ይባለው በዛ ጊዜ እንትኖች ነበሩ ባሪያዎች ነበሩ። ስለዚህ የሚያግዟት የሚረዷት ሁሉ ነገር እስከዛ የሚያደርሷት ሰዎች እንደገና የምትኩላት ነው ይባለው መታበጃጃት ምናምን ሴት ሁሉ አድርጎላት አንድ ላይ አድርጎ ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም የላካት ተብሏል። بنت ابو سفيان ያውም የአቡ ሱፊያን የሚባል ደግሞ በዛ በአረቦቹ ዘንድ በጣም የሚታወቅ የሆነ ስብዕና ያለው ሰው ነው። እዛ የጎሳ መሪ ምናምን ነውና የሱ ልጅ ናት። እና የነብዩ ሰለላሁ ዐለይሂ ወሰለም ጋብቻ ላይ እንደ ሙስሊሞች ከምናወራቸው ነገሮች አንዱ ይሄ የጋብቻው በተለይ ቁጥሮችን ከማብዛት አኳያ 2-3 ሴት ማግባታቸው ምናምን ጋር ተነስቶ ከሚነሱት ነገሮች አንዱ ያገቧቸውን ሴቶች ስናይ እንደዚህ ተፈተው በጣም ኃይለኛ የስሜት መንጎዳት ሊደርስባቸው የሚችሉ እድሜያቸው በጣም ትላልቅ የሆኑ አንዳንዶቹ ልጆች ያሏቸውና ምናምን በጣም እንጂ አንድ ወጣት ሴት በጣም ልጅ ሆና ያገቧት ተብሎ የሚነገረው አይሻ ናት። ከዛ ውጪ ሌላ አንድ ሁለት ምናምን አሉና ከዛ ውጪ ግን ያው የፈቱ ያገቡ እና ሲሞቱም የተለያዩአቸው አሉ። ግን 40 ዓመታቸው ሆነው አግብተው ኸዲጃ የምትባል ሴት አግብተው ያውም ታላቃቸው የሆነች እሷ 40 ዓመት ናት ይባላል። እሷን አግብተው እስከ 10 ዓመት እሷ እስክትሞት ድረስ ሌላ ሴት አላገቡም ነበር። ያ ማለት እሳቸው ነብዩ ሰለላሁ ዐለይሂ ወሰለም 50 ዓመት እስኪሆናቸው ድረስ ማለት ለሊቭን ሌሎቹ ጋብቻዎች የመጡት ከ55 ዓመት እድሜያቸው በኋላ ነው። እና የእንደዚህ አይነት ኬዝ ነበራቸው። ይሄ አሁን ያልኳቸው አይነት ኬዞች ነበራቸው። ስለዚህ ብዙ ጊዜ ምናልባት ይሄ ርዕሱ አይደለም ሌላ ጊዜ ምናልባት በሰፊው ልናወራው የሚገባና እንድንማማርበት የምንችልበት ጉዳይ ነው። እኔ ይሄ ከጋብቻ ጋር በተያያዘ 2-3 ለማግባት ጉዳይ ሱና ነው አስፈላጊ ነው በሚል ጭራሽ ወደ መገፋፋቱ የሚሄዱ ሰዎች
ያሟሉት ባህሪና የእሳቸው የነብዩ ሰለላሁ ዐለይሂ ወሰለም የነበረው ነገር ተግዳሮቱ ምንድን ለምን አደረጉት ያንና የሚሉት ነገሮችን አያዩም። ከስሜት ብቻ ወስዶ ከዚህ የሚኬድበት ሌላ ቤተሰብ የሚበተንበት አሁን ለምሳሌ አንዱ ሌላ ሁለተኛ ሲያገባ እኮ አንድ ሴትን ልጠብቅ ብዬ ነው ወደ ሐራም እንዳትሄድ ብዬ ነው ይልና ግን እቺኛዋ ተቆጥታ ደግሞ ትሄዳለች ልጆቿን ምናምን ጥላ ደግሞ ይዛ ትበተናለች። ስለዚህ ይሄ የሚሆን ከሆነ ያኛው የምትለው ነገር ፈረሰ ማለት ነው። አላማ ህብረተሰብ መገንባት ህብረተሰብን ወደ መልካም ነገር መውሰድ ከሆነ ያንን ባሟላ መልኩ ነው መሆን ያለበት። ስለዚህ ያ ራሱን የቻለ ርዕስ ነው። በደንብ ኢንሻአላህ ሌላ ጊዜ በሰፊው እናወራዋለን እንጂ ዝም ብሎ በእንትን ብቻ አይደለም። ዝም ብሎ በራስ ስለፈለክ ብቻ ሁለተኛ ማግባት ሶስተኛ ማግባት መደርደር ስለፈለክ ብቻ ነብዩን ሰለላሁ ዐለይሂ ወሰለም እንደ ምሳሌ እየጠቀስክ ዝም ብለህ የምትፈነጭበት ጉዳይ አይደለም። ጉዳዩ በጣም ውስጡ ብዙ ስርዓት ያለበት በጣም ብዙ አንዳንድ መነጋገር ያለብን ሰፊ የሆኑ ጉዳዮች አሉ ማለት ነው። هني ابو عبد العزيز اثيوبيا او الحبشه كانت ممالك 7 ممالك اقسم كانت واحده من اكبر هذه الممالك الحضارات. نعم صح. النجاشي ሌላው በእንትኖች በኢትዮጵያ ስርዓት አካሄድ ላይ መማሊክ ነበሩ ንጉሶች ነበሩ። ለዚህም ነው ንጉሰ ነገስት የሚሉት። ኢቭን በተለያዩ የምኒልክ ጊዜ ሌሎች አሉ። በኒሻንጎል ላይ ንጉስ አለን፣ ጅማ አባጅፋር ላይ ጅማ አባጅፋር አሉ። ሌላም ሁሉም ራሱ ንጉስ ብሎ ይተቀመጣል። የሐረር ንጉስ አለ፣ የኢፋት የአዳል የመሳሰሉት የሐረር የምንድነው ስሙ የዳህላክ ሌሎችም አካባቢ እርስ በርስ ደግሞ አንዳንድ ይጣላሉ። እስኪ እንስማው። كان ملك لكل هذه الممالك ስለዚህ ነጃሺ ማለት የነዚህ ሁሉ ንጉስ ነው ማለት ይቻላል ወይ ብሎ ነው የሚጠይቀው። شوف يعني ما اقدر انا يعني ماني يعني دقيق في تاريخ اثيوبيا ይህንን በኢትዮጵያ ታሪክ ጉዳይ በጣም ጥልቅ ብዬ አላየሁትም ይሉና ግን ባየሁት በጣም የሚገርም ደስ የሚል humble የሆኑ ሰው ናቸው፣ ትሁት ናቸው። እንዲህ አቃለው ብለው አይደለም የሚያወሩት። ይሄ ጉዳይ ላይ በዚህ ጉዳይ በጣም ጠለቅ ብዬ ያላነበብኩት አለ ቢሆንም እንዲህ ነው ያሉ ነው። هذا كله واسع بس اللي فهمته من قراءاتي ካነበብኩት ግን የተረዳሁት ان اثيوبيا امبراطوريه تشمل اطراف ኢትዮጵያ ማለት ኢምፓየር ስቴት ናት። ትልቅ የሆነ የንግስና ቦታ ያላት ናት። كثيره تشمل الصومال تشمل اريتريا بوقتو صومالين ያካተተች تشمل حتى اجزاء من السودان የተወሰነ ሱዳን ሁሉ የተካተተባት حتى بلاد النوبه يعني የኑባውያንን የተወሰኑ ፓርቶች ሁሉ የያዘ يقال حسب التاريخ ان الفراعنه من النوبه ሌላው ቀርቶ ፈራዒናዎች ውስጥ ግብጾች ውስጥ ራሱ ከኑባዎች ነው። ኑባዎችን ደግሞ መታስተዳድረው ኢትዮጵያ ናት። ከነሱ ውስጥ ራሱ ንጉሶች የነበሩባት ያ ማለት አበሻ ያ ሁሉ የነገሰ ኑባ من الحبشه ከሐበሻም ከኑባም የራሳቸው ስለሆነ የግብጽ ድረስ ፈርዖን ሆነው ያስተዳደሩ ናቸው። هذا القول موجود والله ይሄ ሞልቷል በመጽሐፉ በታሪኩ ላይ የተጠቀሰ ነው። علم بصحه المساله هذه بس هي امبراطوريه واسعه ስለዚህ በጣም ሰፊ የሆነ የንግስና በር ያለባት ሀገር ናት። كان تمر عليها اوقات تصغر تروح منها اطراف هني يصير مع አንዳንዴ የሆነ የዳህላኩ ለምሳሌ ልክ በግብጾቹ በመናም መጥቶ እንትን እንዳሏቸው እንደወረሯቸው እንግሊዞች የሆነ ዳርዳሩ አንዳንዴ በላና ታንሳለች። ልክ ሐረር ላይ እንደተደረገው በኤርትራ በኩል የተደረገው ጣሊያኖች ገባ ብለው የወጡበት እንደዚህ እንጂ ስፋቱ ኤርትራ አይደለም። አልፎ የመን ሄዶ ከዛም እስከ እንትን ደግሞ ኑባና እስከ ግብጽ የተወሰነ አካባቢ ድረስ ሄዶ በዚህ በኩል እስከ ሱዳን የተወሰነ ፓርቱን ሁሉ በዛ ሶማሌን ምክንያቱም ዘይላዕን እንደዚሁም በዚህ በኩል ስንሄድ አሰብ ምንድነው ምጽዋ የመሳሰሉት ሁሉ የኛ እኮ ነበሩ። ስለዚህ ያንን ማስተዳደር ከቻልን በተወሰነ ወቅት የኛ ነበሩ ማለት ነው። ግን መለስ ወሰድ ደርቡሾች አሉ በሱዳን በኩል ያለውን የተወሰነ ወስደዋል። ከዛኛም የምንችለውን ወስደናል። እንዲህ ያለ ነበር ገባ ወጣ ሚሉ የተለያዩ ነገስታት ነበሩ። ትናንሽ ነገስታት ስም እንኳን የላቸው عارك وهني كذا وهني يهاجمون وتنفصل عنها. الإسلام دخل أعتقد طبعا في البداية معروفة الهجرتين وكذا دخل في هذا الوقت بس كوجود
ሌላው የእስልምና ደግሞ አገባቡ በኢትዮጵያ በብዙ አይነት ነው። አንደኛውና የመጀመሪያው ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ወይም ባልደረባዎች ጋር የገባው ነው። የሁለት ጊዜ ስደቶች ማለት ነው። በአንደኛው ዓመት ሁለት ዓመት ሳይሞላ አንድ ዓመት ሳይሞላ ደግሞ ረመዳን ላይ መጡ። ረጀብ ላይ መጡ። እስከ ረመዳን ቆይተው 3 ወር ሄዱ። እንደገና ደግሞ አንድ ዓመት ቆይተው መጡ። ከዛ 16 10 አንዳንዶቹም እዚሁ እድሜያቸውን ይጨርሱ አሉ የተባለው አሉ ማለት ነው። خلنا نقول حكومي او وجود كدولة صغيرة او كمدينة اسلامية يمكن سنة 83 هجري في إمارة اسمها دهلك. ከዛ በኋላ ግን እንደ ሀገረ መንግስት ሆነው በእስልምና ደረጃ ግን የተመሰረቱት የመጀመሪያው ዳህላክ ላይ እንደሆነ ይነገርላቸዋል ይላል። ይሄ ማለት የኢትዮጵያ ክፍል የሆነው ዳህላክ ላይ دهلك اظن موجوده المنطقه الى الان في اريتريا እና ይሄ አሁን ኤርትራ ውስጥ ያለና እስካሁን ዳህላክ ተብሎ የሚጠራ የሆነ ቦታ ነው። فهذه البدايه كانت مدينه صغيره وفيها ناس وكذا وصار عليها يعني مثل ما تقول ان هذه مدينه اسلاميه. እና እነዚህ በጣም ሙስሊሞች ቢበዙበት የእስላማዊ የሆነ ንጉስ ሚመራቸው ምናምን ልክ እንደ ሸህ ሆጀሌ ለምሳሌ በኒሻንቆል ሌሎችም አካባቢ ላይ ማለት እንደ ይፋት እንደ አንዳንድ ኢስላሚክ ሱልጣኔት ሚሏቸው ማለት يحكمونها بالتتابع ከዛ የተቀያየሩ የዛ አካባቢ ንጉስ ሆነው ሚመሯቸው ነበር حكام من داخل المدينه هذه. بس انت زرت الممالك هذه ابو عبد العزيز في بقايا لها؟ እነዚህን ነገስታት ቦታዎች ሄደህ የማየት እድል ነበረ? እስካሁንስ የቀሩ አሉ ማለት በሚታይ ነገር ያላቸው? لا اليوم كل شيء اختفى بس አብዛኛው ተደብቋል የለም ጠፍቷል። شيء واحد اللي موجود اللي انا شفته اللي هي مملكه هرر አሁን ለጊዜው እንዳለ ተቀምጦ ብዙ ነገሮችን በደንብ የምታይበት የኢስላሚክ ስቴት የነበረበትና መንግስት የነበረበትና በራሳቸው የሚተዳደሩ የራሳቸው ፍርድ ቤት ምና የነበራቸው የምታገኘው አሁን ሀረር ቢባለውን ታየዋለህ። هرر مملكه هرر هذه المملكه حتى عهد جمع يمكن 1850 اظن او شيء من هذا القبيل كانت موجوده እስከ 1958 ድረስ ቅርብ ጊዜ ድረስ اظن كذي 1850 سوري 1857 استمرت فترة طويلة. أسسوها المسلمين بوقتو እዛው ሙስሊሞቹ ነው የመሰረቱት المسلمين ومنطقة جميلة جدا يعني هي جبلية በጣም የሚያምር ተራራማ ቦታ ነው ومطلات وكذا رائعة جدا በጣም የሚያምር ቦታ ነው ያሉ ነው እሳቸው وبسبب انها جبلية ما فيها المطار على بعد ساعة منها በጣም ተራራማ ከመሆኗ የተነሳ ኤርፖርት የላትም ድሬዳዋ ላይ ያው ወርደን ነው የምንሄደው بس المنطقة بنوا فيها المسلمين بيوتهم وأسواقهم እና ብዙ የሙስሊሞች ህይወትን ታይበታለ ሱቆቻቸውን ምናምን የመሳሰሉትን مساجدهم ومدارسهم ብዙ መስጂዶች ታያለ ትምህርት ቤታቸውን ታያለ وبنوا حولها سور ሌላው የሚገርመው እንዳለ በፊት መዲናዋን በግርግዳ ነበር ያጠሯት يحميها من أي أطماع ማንኛውም ጠላት ምናምን እንዳይመጣ ባጥር የታጠረች ናት خارجية. فحتى أن منعوا في أوقات معينة طبعا دخول غير المسلم لها. ሌላው በጣም የሚገርመው በወቅቱ ሌላው ቀርቶ ሙስሊም ያልሆኑ ሰዎች ራሱ እንዳይገቡ አድርገዋቸው ነበር ይላል። ይሄ አንዱ ያረር يعتبرونها رابع مدينة إسلامية مقدسة. እናም አራተኛ የሃይማኖታዊ ቅዱስ ቦታ ብለው ያስቡት ነበር ይላል። بعد مكة والمدينة وبيت القدس. مكة مدينة كذا بيت القدس فلسطينو كذا አራተኛ ሀረር ለማድረግ ማለት ሀረር القدس الشريف هرر مملكة هرر تعاقبوا عليها 40-50 ملك يمكن خلال فترة طويلة يعني مئات السنوات ብዙ በመቶዎች የሚቆጠር አመት የተለያዩ 5-6 የሚሆኑ ነገስታት ላያቸው ላይ አልፎባቸዋል ሀረርን የሚያስተዳድር ማለት زين واخرهم فترة مو بعيدة يعني اعتقد 1850 نسيت ماني متأكد شيء من بس صورته موجودة الامير عبد الله اظن موجود صورته انا ناشرها مرة من المرات زين له صورة بس شنو سبب
ለመጨረሻው የነበረውን አሚር ራሱ ፎቶ እስካሁን ድረስ አለ አሚር አብደላህ ነው ምናምን ይባል ብለው ስማቸው قدسيتها ابو عبد العزيز شلون؟ شنو سبب قدسيتها هذه المنطقه؟ ليش سموها رابع قدسية لان كلها مسلمين ለምን ሆሊ ያሏቸው ማለት ቅዱስ ከተማ እንዴት ሊሉት ይችላሉ በመሰረቱ ቅድስና የሚባለው ነገር ይሄ ነው አንዱ ስተታችን እኔ ነጃሺ ላይ ራሱ የቅድስና ቦታ ይሰጠው አራተኛ ይባል ምናምን አይሰራም እንደዚህ አይነት ነገር ቅድስና የሚባለው ነገር ሃይማኖታዊ ነገር ነው ስለዚህ ሆሊ ብሎ ማንንም ሰው ሆሊ ማድረግ አይችልም ማንንም ነገር ስለዚህ በሃይማኖት በነብዩ ሰለላሁ ዐለይሂ ወሰለም አንደበት የተጠቀሰለት ኦተንቲክ የሆነ ነገር ካልሆነ በስተቀር አንድ የሆኑ ሰዎች ግሩፖች ምናምን ወይ ኢትዮጵያውያኖች ስለተስማሙ ብቻ የሆነ አካባቢን ቅዱስ ማድረግ አይችሉም ስለዚህ ሐረሮቹ እንደዛ አድርገው ከሆነ ስተት ነው ገሌ አይገባም ገሌ ይገባል አይገባም የሚባል ነገር የለም በሃይማኖቱም የለም እንደዚህ አይነት ቅድስና የሚባለውም ነገር የሚሰጠው ወይ በቁርአን እንትን ፍርድ አግኝቶ ነው ወይም በነብያዊ አንደበት ነው ስለዚህ እኔ አንዱ የነጃሺን ቦታ ቅዱስ ቦታ እናርገው ምናምን ብለው ሲሉ ከተቃውሙት አንዱ ነበርኩኝ ልክ አይደለም ፓናል ዲስከሽን ላይ አንድ ጽሁፍ ነበርኝ ኖ እንደዛ ይባል ነገር የለም በሚሊኒየም 2000 ላይ አንድ ጽሁፍ አቅርቤ ነበር እዛ ውቅሮ ቦታው ላይ ማለት ነውና ይሄንን ሐሳብ ሲያነሱ ኖ እንደዛ ይባል ነገር የለም ባይሆን ይህንኑ የነጃሺን ክብር ጉዳይ በጣም ትልልቅ ጉዳይ አንስተን ወደ ኢትዮጵያ ሰዎችን ለቱሪዝም መጋበዝ እንችላለን ነጃሺ ብቻውን ክብር ያለው ትልቅ ሰው ነው በቃ ምንም ሌላ ቅድስና ልታላብሰው የምትፈልገው ነገር የለም ቦታውም ሆነ ሰውየው አላህ ቁርአን ውስጥ ስሙን ባይጠራውም በሱና በአብሮት የነበሩትን ቀሳውስቶች ሁሉ የማይኮሩ የተከበሩ ምናምን ብሎ ጠቅሷቸዋል that's it فيها حلقات ذكر فيها مساجد فيها مدارس إسلامية فيعني هم عطوها هذه القدسية إنه ليش ስለዚህ ብዙ መስጂድ ያለባት ብዙ የሃይማኖት ትምህርታና አስተማሪዎች ያሉባት ስለነበሩ ሃይማኖታዊ የእስልምና ጉዳይ ላይ ስለነበሩ ለዛ ነው ቦታውን የተቀደሰ የሚል ስም የሰጡት ይላል دخل غير مسلمين ما ندخلهم سابقا طبعا هذه مدينة هرر ما زالت موجودة واطلالها كمساجد موجوده እስካሁን ድረስ ግንቡ አለ መስጂዶች አሉ ሌላም ነገሮች አሉ ታያለ سور للمدينه موجود مكسر مني ومني موجود بس አንዳንድ ቦታ የተሰበረ ምናምን ነገር ታያለ እድሳት የሚፈልግ ነገር ግን አለ يعني بوابات الاصليه موجوده እንደውም በሮቹ ራሱ ኦሪጂናሉ የበፊቱ እንዳሉ አሉ በሮቹ ما طاحت حتى الان والاسواق والسكيك اللي فيها جميله جدا ادعو كل كويتي او كل በጣም የሚያምር ከተማ ነውና ኮይታዊዎች እባካችሁ ሐረርን ጎብኙ ይላሉ በጣም ደስ ይላል عربي ومسلم يحب يستكشف يروح مدينه هرر ማንኛውም የትም ያለ ሙስሊም ነኝ የሚል ስለዚህ ስለ አንዳ የታሪክ ነገር ደግሞ የሚወድና የሚያስብ ሰው ከኮይትም ከሌላም አካባቢ የሐረርን ከተማ ሂዱና እዩ ይላሉ اطوفكم مدينه هرر جميله تنزل في مطار درداوه مجمرة دريداوة ترفاله ومن درداوة تاخذ لك الباص او سياره تاكسي فذا تاكسينا باص منام نيزه تهدالو وتروح حوالي ساعه عند ساعات يحل نوم وانت ماشي من المطار راح تمر على اشياء واوديه ستالف متحيو نجر ميقرارب نو وسهول وجبال وخضره ترارا ونامن شنترر وهاب نامن يالفك نو مناطق رائعه الحقيقه رائعه الى بتام يامر نجر ياياچو تدرسالك لما توصل هرر اذا وصلت هرر راح تشوف الاسلام القديم اللي كان موجود فيها من مساجد و እዛ ስትደርስም እስልምና እንዴት ነበር በዛ ወቅት መስጂዶቻቸው እንዴት ነበር ሰዎቹ እንዴት ናቸው አሁን ያሉበት ሁኔታ ማየት ትችላላችሁ طبعا اندمجت ضمن الجمهوريه الاثيوبيه አሁን ከኢትዮጵያ አጠቃላይ ጋር አብረው አንዱ ክልል ናት ስለዚህ ሄዳችሁ ومنذ عام اظن 1900 او شيء من هذا القبيل او قبله بقليل ايام منيليك الثاني ከ1900 ጀምሮ የዳግማዊ ምኒልክ ጊዜ በአንድ ግዛት ስር ይሄ የተለያዩ ነገስታት ከሚመሯት ኢትዮጵያ ወደ አንድ ንጉስ የተቀየረችውና ኢትዮጵያ የምትባለው በአንድ ቅርጽ ያለችው ማለት ነው منيليك الثاني ملك قدير وقوي በጣም ጠንካራ ኃይለኛ የነበረ ንጉስ ነው حالف مع الانجليز وكذا والاوروبيين وانضمت له كل الممالك الاسلام 7 ممالك ከዛ ወደ የተለያዩ ዳር ያሉ ነገስታቶችም በሙሉ በአንድ አካቶ በአንድ ላይ አጠቃሎ
የገዛ የነበረ ንጉስ ነው ንጉስ ምኒልክ እና ከእንግሊዞችም ጋር ከምኖችም ጋር አብሮ የመስራት እንትን ነበረው ከዛም كانت موجوده على فترات مو كلها متزامنه في وقت واحد ሁሉም በአንድ ጊዜም ባይሆን በተለያየ ጊዜ አንዱን እያስገባ በአንድ እንድትተዳደር ኢትዮጵያን ያደረጉ ሰው ናቸው على فترات اولها دهلك قلنا يعني كاماره صغيره የመጀመሪያው ዳህላክ ነው ዳህላክ እንግዲህ በዳግማዊ ምኒልክ ጊዜ ጀምሮ ነው ወደ ኢትዮጵያ የገባቸው بعدين ياتك طلعت شوه ከዛ ሸዋ اوفات اللي ይፋት እሳቸው አውፋት ሚሉት ይፋት ነው هنا جبرت اليوم ይፋትና ጀበርቲ የሚባሉት አልጀበርት የሚባሉት ጀበርቲዎች አሁን የት ነበሩ ጎዜ የሚባለው ቦታ ወደ ሸዋሮ ሮቢት ገባ ስትሉ አንድ ቦታ ልክ እንደ ሐረር አንድ ተራራ ላይ በር አንድ ብቻ አድርገው ሌላውን ሁሉ አጥረው መስጊድ ሰርተው ምናምን ይኖሩ ሰዎች ነበሩ ይሄን ቦታውን በአይኔ አይቼዋለሁ እስካሁን አለ አይ ቲንክ ተመዝግቧል መሰለኝ በዩኔስኮ ካልተሳሳትኩኝ እና እንዲህ አይነት ቦታዎች ሁሉ በሚኒሊክ ናቸው ገብተው ሁሉም በአንድ እንትን ውስጥ ينتمي له بعض المشايخ في المدينه المنوره እስካሁን ድረስ መዲና ውስጥ ኢስላሚክ መዲና የነብዩ ሰለላሁ ዐለይሂ ወሰለም አንዱ ሀገር ሁለተኛው ሀገራቸው የኖሩበት አገር ላይ አልጀበርቲን የሚባሉ አሉ እኔም ማቃቸው እኔ ያስተማሩኝ አሉ አብዱራህማን አልጀበርቲ አላህ ይርሐማቸው ማቃቸው ሰው ኢትዮጵያ ሚዛቸው የሄድኩት ትልቅ ሰው ናቸውና እንደዚህ አይነት ሰዎች አሉ አልጀበርቲ ኮነኛም ከዛ ይሄዳሉ ኢትዮጵያ فلان بن فلان ابراهيم الجبرتي فلان الجبرتي في الجامع الازهر شيوخ علم هناك ودكاتره من ሌላው አዝሃር ውስጥም እኔ ዩኒቨርሲቲ መዲና ዩኒቨርሲቲ ነው ያስተማሩኝ እነዛ ደግሞ አዝሃር ያሉ ደግሞ ሌሎች ምሁሮች አሉ ትላልቅ የአልጀበርቲ ሰዎች የሀበሻ ሰዎች اثيوبيا الجبرتي فلان الجبرتي ኢትዮጵያ የሆኑ ይሄ ደግሞ አንዱ ሌላው የኛ ማንነት ማሳያ ነው የትም የአረብ ዩኒቨርሲቲ ውስጥ ራሱ አስተማሪዎች ሆነን ገብተናል ማለት ነው አዝሃርም የግብፁ እዚህም እንደዛው መዲና ዩኒቨርሲቲ ማለት نسبه الى جبرت اللي هي هذه مملكه اوفات ይፋት ነው اوفات مملكه هديه مملكه عدل مملكه دول ሌላው የሃዲያ ስልጣኔት አለ بارو مملكه ባሌ ممالك 7 تقريبا ወደ 7 የሚደርሱ እነዚህ ሱልጣኔት ነበሩ የእስላማዊ የሆኑ ስቴቶች ማለት مرات حتى يتقاتلون فيما بينهم አንዳንዴ እርስ በርሳቸው ይጣላሉ ነገሩ የንግስና የምናምን ጉዳይ ማለት يصير نعم يصير في تنافس على الحكم وعلى كذا وانا اول يصير تنافس وقتال احيانا እስከ ጦርነት ድረስ እንግዲህ ስለዚህ ይሄ እንግዲህ በተለያየ ነገስታት ሆነው እርስ በርስ አንዳንዴ የተጣሉ አንዳንዴም ከማዕከላዊም ጋር የተጣሉ واحيانا يصير قتال مع الحكم المركزي አንዳንዴ ከማዕከላዊው مركزي ማለት ከማዕከላዊው ጋር ከፌደራሉ ጋር ይጣላሉ ማለት وفي النهايه الكل انضم በመጨረሻ ግን ሁሉም بطريقه او باخرى تحت الحكم المركزي واصبحت دوله واحده لكن اللي حصل ان الاوروبيين استاثروا يعني بالسواحل واخذوا هذه السواحل ግን እንግሊዞች ሲመጡ ግን እነዚህ እንደዚሁም ጣሊያኖች ምናምን ሲመጡ ዳርዳሩን በተለይ ባህር ያለውን እየወሰዱ ከተለያዩ ሀገሮች ቀናንሰው ለራሳቸው ያደርጉ ነበር በወቅቱ ሶማሌን ሲወስዱ በዛ በኩል ኤርትራን ሲወስዱ ጣሊያኖች እንግዲህ ይሄ የሆነው በሚኒሊክ ጊዜም ነው ማለት ነው ከዛ በኋላ ሁሉም ዳርዳሯን ወስደው በቃ ባህሩን የተወሰነ ያል ሸረሸሩብን ማለት ነው ያ አንዱ ነው የባህር ሸርሸራ የተጀመረው ከጣሊያን ጊዜ ጀምሮ اصبحت ليست جزء من اثيوبيا ابو عبد العزيز خلينا ننتقل الى اخر ከዛ በኋላ ላይ ጭራሽ ገፍቶ መጥቶ በእነ ኢሳያስና በእነ መለስ ጊዜ አሰብንም ሳይቀር ያጣንበት ሙሉ በሙሉ ኤርትራን ያጣንበት ያውም ጣሊያን እንኳን ተቶልን ሄደውን ማለት ነው امبراطور في اثيوبيا نعم هيلاسي አሁን ዛሬ እንግዲህ ርዕስ የሰጣው ትላንት ስለ ነጃሺ ትንሽ ስላወራን ዛሬ ስለ ኃይለ ሥላሴ እስኪ ትንሽ አውሩኝ አላቸው የኃይለ ሥላሴ ጉዳይ ላይ ነው سلاسي نعم هذا الرجل اسمه طبعا هيلاسي لقب ሌላው ኃይለ ሥላሴ ኒክኔም ነው ወይም መጠሪያ ስም ነው እንደ ሀገራችን ደግሞ የክርስትና ስም ነው እንጂ ስማቸው ኃይለ ሥላሴ አይደለም የሥላሴ ኃይል ለማለት ነው مو اسم هيلاسي مو اسم قوة الثالوث هذا معنى يحكم باسم الإله
أو شيء من هذا القبيل، لأن بقيتا سم عقر يميستدادر سو لمالتنا هو يعتبر نفسه والآخرين أيضا يعتبرونه، مو بس هو اللي يعتبر نفسه، الآخرين يعتبرونه أنه حفيد سليمان. ሌላው ሁሉም እንደሚያስቡት የኢትዮጵያን ትላልቅ ነገስታት ኤምፓየር የሆኑት ወይም ኢምፕራጦር የነበሩት አጼዎቹ ከሱሌይማን ዘርነን ብለው እንደሚያስቡት እንደዛው የኃይለ ሥላሴም የሰለሞን ወይም የሱሌይማን ዘር ውስጥ ነኝ ብለው ያስቡ ነበር። عليه السلام አላህ በሱ ላይ ሰላም ይስፈንና ሱሌይማን ሰለሞን አንዳንድ ያው ክርስትና እንትን ላይ አላውቅም ነብይ ናቸው ወይስ ንጉስ ብቻ ናቸው፣ እኛ ጋር ግን ነብይ ናቸው ብለን እናምናለን። هو ينتمي إلى الأسرة السليمانية، وهذا الموضوع ليس كلام يفتخر فيه، كلام رسمي. ይሄ እንዲሁ ለጉራ ወይ ለምናም ብቻ የሚጠቀስ ሳይሆን በትክክል እንደ እምነት የታመነበት የሆነ በሰዎች ተቀባይነት ያገኘ የሆነ አባባል ነው በኢትዮጵያኖች ላይ ማለት ነው። ግን ይሄም ሆኖ ግን አሁንም ኢትዮጵያም ውስጥ ይሄን ማያምናለ የሚቀበላለ ማይቀበላለ في الدستور الملكي الأثيوبي ما قبل انتهاء الملكية አሁንም ይሄ ንጉሰ ነገስት የንጉስ ምናምን ስርዓት ከመወገዱ በፊት በሌላው ቀርቶ በእንትኑ በህገ መንግስቱ የሰፈረ የሆነ ነገር ينص على أن الملك يجب أن يكون أو الإمبراطور يجب أن يكون من الأسرة السليمانية. يا አጼው ወይም የሀገሪቱ መሪ እና ኢምፓየሩ ዋናው መሪው ከሱሌይማን ዘር የሆነ ሰው መሆን አለበት ብሎ ይታመን ነበር። مثل ما عندنا احنا ينص الدستور عندنا ልክኛ ጋር ይላሉ ኮይት የኛ ለምሳሌ የህገ መንግስት ምን ይላል? أمير الكويت يجب أن يكون من ذرية مبارك الصباح كمبارك الصباح የሚባል ዘር ከነሱ መሆን አለበት። ለዛ ነው ሱባህ ምናምን አሁን ራሱ ያሉት ሰው ሱባህ ነው መጨረሻቸው የሱባህ ዘር ማለት ነውና ስለዚህ የሙባረክ አሱባህ የሚባል ዝርያ ልክ እንደ አልስዑድ ለምሳሌ አልስዑድ ስዑዲያ የሚባለው አልስዑድ የስዑድ ቤተሰቦች የመጨረሻው ስዑድ የሚባል ሰው ነበር መሪው፣ ከዛ የሱ ቤተሰቦች ናቸው። ስለዚህ አብዱል አዚዝ ብን ስዑድ من عبد الله بن سعود فهد بن سعود ያለ ይወርድና አሁን አሚር መሐመድ ብን ሰልማን السعود መጨረሻው السعودية ማለት هناك من ذرية سليمان. هذا يعني مو كلام እዚህ ደግሞ ከሰለሞን ዝርያ የሆኑ ወይም ከሱሌይማን ዝርያ የሆኑ ሰዎች ናቸው መሪ መሆን ያለባቸው ይባላል። دستورهم يقول هذا الكلام شيء رسمي. نعم. فهم طبعا الأسرة ይሄ ማለት ያ ኦፊሻል የሆነ ሁሉ የታወቀ ነገር አርገውት ነበር። سليمانية بدأت من ذاك الوقت إن كانت الرواية صحيحة من أيام سليمان ولده منيليك الأول. ምክንያቱም ይህ አባባል የሚጀምረው ከሚኒሊክ ፈርስት የሚባለው ወይም የመጀመሪያው ሚኒሊክ ምንድነው የሚባለው በአማርኛ ምን እንበለው ይሄ ዳግማዊ ነው፣ ያኛው ሚኒሊክ ቀዳማዊ ሚኒሊክ የሚባሉት የነብዩላህ ሱሌይማን ልጅ ናቸው ተብሎ የሚታሰቡት ከሳቸው ጀምሮ ወደታች ሲዋረድ የመጡትን ማለት ነው። وعاشت فترة طويلة مئات السنين ثم انهارت ثم أتت ከዛ ግን ይሄ ዝርያ የተወሰነ ጊዜ ቀጥሎ ከዛ ተቋረጠ ተብሎ ከዛ እንደገና ወደ 100 ዓመት ምናምን ከተቋረጠ በኋላ እንደገና የቀጠለበት ሁኔታ ነው ያለው። أسرة أخرى واستلمت الحكم فترة أيضا مئات السنين أو شيء ثم رجعت الأسرة السليمانية إلى الحكم واستمرت حتى ከዛ ለተወሰኑ መቶዎች ዓመት ተቋርጦ ነበር እንደገና የሰለሞን ዘር ቀጠለ ነው። هيلا سلاسي اللي هو اسمه تفري مكنن تفري مكنن ይሄ ስማቸው ነው تفري مكنن اسمه تفري مكنن. هذا الرجل له تاريخ عظيم الحقيقة مو سهل بغض النظر عن شنو اللي سوى شيء زين ولا مو زين هذا موضوع ሚገርመው መከነን ሲል በአረብኛ የወሰደው ስም መከና ከሚለው ወይም የተመቻቸ ያስያዝነው እንደማለት ነው። መከና ሲባል መከናሁ ሁለት መኮንን ማለት ሙመከን ከሚለው ወይም የተመቻቸ ከሚል የአረብኛ ቃል ጋር በጣም የሚሄድ ነው። I will try to connect it. بيجنان يونال ساسبو. ثاني لكنه تاريخ كبير مؤثر في اثيوبيا كان.
ኃይለ ሥላሴ ወይም ተፈሪ መኮንን ንጉሱ በጣም ትልቅ የሆነ ታሪክና ትልቅ የሆነ በሀገሪቷ ላይ ትልቅ ተጽዕኖ የነበራቸው ሰው ናቸው في البداية وهو صغير كان هو أمير على منطقة هرر اللي مساعتي حتى تكلمنا عنها እንደሚባለው መጀመሪያ ሀረር አካባቢ ላይ አሚር ነበሩ ወይም ምንድነው ይባለው መሪ ነበሩ የዋናው የኤምፓየር ስቴቱ አሚር አድርጎ ያስቀመጣቸው ማለት ነው ልክ እንደ አሁን እንዳለው ለምሳሌ የኦሮሚያ ፕሬዝዳንት ነው ይባለው የገሌ ፕሬዝዳንት ነው ይባለው በወቅቱ የሀረር አካባቢ መሪ ተደርገው የተቀመጡ ሰው ነበሩ كان هو أمير على هرر بعد ما انتهت الأسرة الملكية المسلمة هو أبوه كان أمير على هرر ثم بعده هو صار أمير على هرر በፊት እሱ አባታቸው የተፈሪ መኮንን ወይም የኃይለ ሥላሴ አባት መጀመሪያ ሀረርን ይመሩ ነበር ቀጥሎ እሳቸው ተተኩ ማለት ነው وجاء بعد ذلك منيليك الثاني وهو امبراطور ضخم وقوي جدا وله انجازات ضخمه على مستوى اثيوبيا منها انه وحد اثيوبيا كلها ሌላው የኃይለ ሥላሴ በተለይ ወደ ስልጣን ከመጡ በኋላ በጣም ኢትዮጵያን አሁንም አንድ የማድረግ ስራ ላይ ብዙ ከሰሩትና ኢትዮጵያ ላይ በጣም በአንድነቷ ላይ ትልቅ ስራ ከሰሩ ንጉስ አንዱ ናቸው تحت امرته في ذلك الوقت هذا منيليك الثاني عنده بنت تزوجها ዘውዲቱን ይመስለኛል መጀመሪያ እሳቸው የዳግማዊ ምኒልክን ልጅ እሳቸው አገቡ مسلم شخص مسلم كان هو يحتفظ بعلاقات قوية معه ويبدو يمكن يكون تنصر أو أظهر التنصر ربما زين بس تزوج بنت الإمبراطور انهارت ثم أتت أسرة أخرى واستلمت الحكم انهارت ثم أتت انهار وصار أمير على هرر وجاء بعد ذلك منيليك الثاني وهو امبراطور ضخم وقوي جدا وله انجازات ضخمه እንግዲህ ምኒልክ አሳኒ ማለት ዳግማዊ ምኒልክ ማለት በጣም ሰፊ የሆነ ግዛት የነበራቸው ኢትዮጵያን አንድ ያደረጉ በደም ብዙ ስራ ይሰሩ ትልቅ የሆኑ ንጉስ ናቸው على مستوى اثيوبيا منها انه وحد اثيوبيا كلها ዋናውና ትልቁ ስራቸው ሶሪ ነኝ ስለ ኃይለ ሥላሴ መስሎኝ ነው ስለ ዳግማዊ ምኒልክ ነውና ዳግማዊ ምኒልክ ከሰሩት ትልቁ ነገር ኢትዮጵያን በጣም ብዙ ፓርቷን ተበታተና እርስ በርስ ሚዋጉ እርስ በርስ ምናም በትንትን ያሉትን ወደ አንድ የማምጣት ስራ ሰርቷል تحت امرته في ذلك الوقت هذا منيليك الثاني عنده بنت تزوجها مسلم عند ልጅ ነበረቻቸው ያቺን ልጃቸውን አንድ ሙስሊም ሰው አግብቷት ነበር شخص مسلم كان هو يحتفظ بعلاقات قوية معه نا በጣም ጥሩ ግንኙነት ነበራቸው አገባ ልጃቸው يبدو يمكن يكون تنصر أو ግን ያው በወቅቱ ግን የሚወራው የሚነገረው የነበረው ይህ ሰው ሰልሞ ሳይሆን ያገባት ሃይማኖቱን ቀይሮ ወደ ክርስትና ገብቶ ነው ያገባት ተብሏል أظهر التنصر ربما زين بس تزوج ወይም ደግሞ ከላይ ያው እኛ አንዳንዴ ዝም ብሎ ሃይማኖቱን ብዙም እንትን ቢባልበት አልነበረም እና ከዛ አንፃር በቃ ክርስትናውን ፊት ለፊት እንትን አድርጎ ግን ውስጡ እምነቱ ሌላ ሊሆን ይችላል በዛ አይነት መልኩ ብቻ በሚወራው ማለት የተለያየ ወሬ ስላለው بنت الامبراطور هذا ومو سهل عملية صعبة يعني في ذلك الوقت وحتى اليوم يعني اليوم يختلف الوضع بس في ذلك እንደው በጣም ከባድ ነው በኢትዮጵያ ባህል ያውም የንጉሷን ልጅ አንድ ሃይማኖቱ ሌላ የሆነ ሰው በጣም ማይታሰብ ከዛ አንፃር ሃይማኖቱን ቀይሮ ሊሆን ይችላል ያገባል ذاك الوقت بنت الامبراطور يزوجها مسلم بس يبدو انه اعلاميا او بين الناس انه تنصر وكذا وانه هذا امير وكذا الى اخره المهم تزوجها ስለዚህ በዛም በዚህ ማለ አይ በደንብ ክርስትናን ይዞ ነው ሌላ ሚላው እንዳለ ሆኖ አገባል وانجب منها ولد አንድ ልጅ ወለደ الولد هذا اسمه ልጅ ኢያሱ ይሄ ነው ልጅ ኢያሱ የሚል ስም ያለው ሰው ልጅ ኢያሱ هذا الولد
كان قريب جدا من جده اللي هو منيليك. ልጅ ኢያሱ ለዳግማዊ ምኒልክ በጣም ቅርብ ሰው ነበሩ። ምክንያቱም የልጅ ናቸው። ስለዚህ በጣም ያቀርቧቸው ነበር። علمنا اشياء كثيره ولما በጣም ምኒልክን ተጠግተው ዳግማዊ ምኒልክን በጣም ብዙ ከተማሩ ሰው ነበሩ። ልጅ ኢያሱ قرب موعد وفاه منيليك الثاني ዳግማዊ ምኒልክ የመሞቻቸው ጊዜ በደረሰበት ወቅት اوصى وجاب رجال الكنيسه كلهم ቤተክርስቲያን አብያተ ቤተክርስቲያናት ትላልቅ ሰዎችን ጠርተው والامراء والنبلاء ሁሉንም ነገስታትና ባላባቶችን ሁሉ ጠርተው وقال لهم متبايعون ልጅ ኢያሱን እንድትቀበሉና ከኔ በኋላ መሪ ሆኖ አገሪቱን እንዲመራ ካሁኑ እጃችሁን እንድትነሱትና ወይም ደግሞ ዘውዱን እንድትሰጡት ጠይቃለሁ ብሎ አነገሰው ነው። من بعدي ከኔ በኋላ ما كان في مجال أن يرفضون نسوم بمالت አይችሉም بسبب قوة هذا الامبراطور ምክንያቱም የዳግማዊ ምኒልክ ቦታ ትልቅ ስለነበር هم أول شيء هذا الولد اللي هو ልጅ ኢያሱ ليس من الأسرة الملكية إنه أمه ልጅ ኢያሱ ከበዘር ሲመጣ ግንዱ የእንትን አይደለም እናቱ ናት በእናት በኩል ነው ማለት ነው ዘሩ ወደ ንጉስ የሆነ ወደ ዳግማዊ ምኒልክ ምክንያቱም የዳግማዊ ምኒልክ የሴት ልጃቸው ልጅ ስለሆነ ማለት ነው። በነገራችን ላይ በኢትዮጵያም አባባል በአረቦቹም አባባል ዘር ቅጥያው ከወንድ በኩል ነው። ብዙ ጊዜ ሴቶቻችን ያው ወደ ፈለጉት ይሄዳሉ። የኔ ልጅ ናት ጉራጌ አግብታ ላጥልት ትችላለች ዘሬ ከዛ በኋላ ተቋረጠ ማለት ነው። ከሷ በኋላ በጉራጌዎቹ ይቀጥላል። ልጁ ሲጠራ ማን ሲባል ያገባችሁ ጉራጌ ከሆነ በጉራጌው አባት ስም ነው የሚጠራው። አማራ ከሆነ በአማራ፣ ትግሬ ከሆነ በትግሬ። ስለዚህ ምን ይላሉ አረቦች በኑ አብናኢና ይላሉ። የኛ ልጆች ማለት የልጆቻችን የወንዶቹ ልጆች ናቸው። ወበናቱና የኛ ሴቶች ግን ልጆቻችን በኑሁና አብናኡ الرجال الاباعد የነሱ ልጆች የሌላ አባት የሩቅ የባዳ አባት ልጆች ናቸው። ስለዚህ ብዙ ጊዜ ሴት ሲወልዱ ደስ ከማይላቸው ነገር አንዱ ይሄ ነው። ይሄ ያው የማህይምነት እንትን ነው። ከዛ ይቀጠለ ነው። አንዳንድ ጊዜ እስካሁን ድረስ ልጅ ተወለደ ሲባል ምን ሲባል የኛ ሀገር ሴቶች ታይታችኋል አንበሳ ነው ትላለች እና አንዷ ሴት ብትወልጂ ኖሮ ምን ልትዩ ነው አይጥ ወይስ ድመትል ነበርና እስካሁን ድረስ እንደዛ ናቸው። ይቀልጣል ወንድ ከሆነ ሴት ከሆነ ግድ የለም ታድጋለች እድሏ ምናምን ሴትም እኮ ጥሩ ነው ምናምን ይባላል እስካሁን ድረስ። ይሄ የሚገርመኝ የሆነ የቀረ ማህይምነት እስካሁን በሁላችንም ውስጥ ያለ ወንድ ልጅ ሲወለድ ያለው ደስታና ሴት ልጅ ሲወለድ ያለው ነገር በጣም እስካሁን ድረስ እንዲህ አይነት ሰዎች መሆናችን ያሳዝነኛል። ይሄ የጃሂልያ ወይም የማህይምነት ቅሪት ነው። اوكي الأسرة الملكية هذا واحد. اثنين انه هو ابن مسلم اصلا يعني زين حتى لو تنصر يبقى انه ابن مسلم. ሌላው በአካባቢው ላይ ልጅ ኢያሱን የመቀበሉ ነገር ላይ ከከበዳቸው ነገር አንዱ የሴት ልጅ በኩል መምጣቱ ነው። አንድ እስካሁን የኛ ህብረተሰብ የሴት ልጅ እያለ ይሳደባል። በነገራችን ላይ ነውረኛ ማህበረሰብ ሴት አሳድጋው አንዳንዱ ሴቷ ከአባትም እናትም ሆነ አሳድጋው ግን የሴት ልጅ እየተባለ የሚሰደብ ሰዎች አሉ። በጣም የሚያሳዝን ሴት ያሳደገው ሰው ሁሌ መጥፎ እንደሚሆን ተደርጎ የሚታሰብበት አንዱ የከፋ ባህል ይሄ ራሱን የቻለ ራሱን ይዘን አውራበት። ስለዚህ ብዙ የሚታከሙ የባህላዊ በሽታዎች አሉብን። ግን ከዛ ውስጥ አንዱ ደግሞ ከሙስሊም ዘር የተወለደ መሆኑ በወቅቱ የነበረው የኢትዮጵያ ንጉስ ነገስት ከክርስቲና ጋር ያለው ግንኙነት በጣም ጠንካራ ከመሆኑ አኳያ ከኦርቶዶክስ በተለይ ከክርስትናው ጋር የተያያዘ ከመሆኑ አንፃር እንዴት ነው አንድ የሙስሊም ዘር ያለበት ሰው ልጅ ኢያሱን ምንም እንኳን አባቱ እስልምና ሃይማኖቱን ቢቀይር ኢቭን ልጅ ኢያሱም ሃይማኖቱን ቢቀይር እንዴት ሙስሊም ነበር ወይም ደግሞ ሙስሊም ነው ተብሎ እንዴት ሊሆን ይችላል የሚል ስጋት ነበራቸው። فشويه صعب على المجتمع ان يتقبل እና ህብረተሰቡ ይሄን መቀበል በጣም ከብዶት ነበር በሁለቱም አንግል። لكن مع ذلك بسبب قوة الملك هذا الامبراطور يولو بيدرجم يا منيليك يداغماي منيليك اجغن منيليك الثاني وافقوا يجد እንዲቀበሉ አደረጓቸው وبايعوا
ولم نعم بايعوا مالت بقى تقبلوا نقسناون تقبلوا متوفى فعلا تم تمليكه تنصيب امبراطور على اثيوبيا كذا اونتم بقى لك داغواي منيلك بارفوبت غزي لجي إياسون نغوس እንዲሆን ሆነ ማለት لكن كان متعاطف جدا مع المسلمين فسمح باشياء واعطاهم اشياء እና ግን ያው የሚነገርለት ነገር ልጅ ኢያሱ ከሙስሊሞቹ ጋር በጣም ጥሩ የሆነ ግንኙነት ነበረው ለሙስሊሞቹ የተለያዩ ነገሮች ፌቨር ይሰራላቸው ነበር ማለት ወይም አንዳንድ የሚገባቸው ነገር ያደርግላቸው ነበር ያው በናልሁም وسمح لهم وكذا አንዳንድ ለምሳሌ አሁን ላይ የምንጋተትበት አለ ክርስቲያን ሲሆን መስጊድ ሲሰራ ደሙ ይፈላል ሙስሊም ከሆነ ቤተ ክርስቲያን ሲሰራ ደስ አይለውም እንዲህ አይነት ነገሮች በሙሉ የነበረው ነገር እሱ ደግሞ በራሱ መንገድ ክርስቲያናው ሙስሊሞቹ ላይ የሆነ መስጊድ መስራት ላይ ምናምን እንዲህ አይነት ነገሮች ላይ ወይም የሆነ አንዳንድ ነገሮችን ማሳየት ጀመረ ነው የሚሉት هذا شجع الكنيسة وشجع تفري مكنن اللي هو هيلا سلاسي شجع على أنه يزيله يوخر عن الحكم ይህ ደግሞ በተለይ ተፈሪ መኮንንን ወይም ንጉሱ ኃይለ ሥላሴን ይችን ቀዳዳ አግኝተው ይህንን ሰው ለመጣል ሙከራ አደረጉ ወይም ደግሞ አደረጉት فصارت بينهم مواجهات ومعارك ከዛ በተወሰነ ደረጃ ሰጣ ገባዎች አንዳንድ እንትኖች ነበሩ ኢቭን እስከ ጦርነት የደረሱ ወይም እስከ ትግል የደረሱ ነበሩ لجي إياسو اضطر انه يطلع برا اديس ابابا ከዛም ልጅ ኢያሱ ከአዲስ አበባ ወጥተው መንፋ ነው ይባለው ወደ ሌላ ቦታ እንዲሄዱ አደረጓቸው ويلحقونه من مكان لمكان حطوه في الصاده وحطوه في ከዛ መጨረሻ ላይ ይዘውም እስከ ማሰር ድረስ ደረሱ سنه بعدين انحاش وطلع ودوروه مره ثانيه حتى قتلوه ከዛ በኋላም ከእስር ቤት ደግሞ አምልጠው ወይም ወጥተው ደግሞ እንደገና መጨረሻ ላይ አሳደው አንብቤው ነበር الظل الاسود ብሎ አንድ ከይላኒ የሚባል ሰው ጽፎታል ስለ ልጅ ኢያሱ ሙሉ ታሪክ አረቦቹም ጽፈዋል የኛዎቹም ጽፈዋል اظن هذا الكلام 1900 وشويه 11 12 شيء يمكن كذي هالمحاري ይሄ እንግዲህ በ1910 ቤቶች ውስጥ ወይም 20 ምናምን ቤቶች ውስጥ ماني متاكد من التاريخ بس تاريخون ويم قانوان بتككل على اوقاتهم ነው የሚሉሳቸው بدايه القرن ال20 فاقتلوه الان من يستلم الحكم راح تفري مكنن وسلم الحكم لعمته زوديتو በዚህ ወቅት ንግስናውን ያው ተፈሪ መኮንን ራሳቸው አይደለም የሚወሰዱት ለዳግማዊ ሚኒሊክ ልጅ ወይም ደግሞ ለኢያሱ ነው ለዘውዲቱ ነው የሰጧት የናትየው ማለት ነው ለናትየው ነው ያስረከቡት عمته كانت قويه ያ ማለት ደግሞ የልጅ ኢያሱ ምንድናት እሱ አጎት ናት አክስት ናት اوكي يعني لها شخصيه وهي من الاسره المالكه والشعب يبيها والكنيسه تبيها ሌላው የዳግማዊ ሚኒሊክ ቀጥተኛ ልጅም ስለሆነች ንግስናውን መውሰዷን ኢቭን ቤተክርስቲያኑም ተቀበለው ምንም ችግር አልነበረባቸውም سلمها الحكم وحكمت فعلا فتره قصيره عده ከዛ የተወሰነ ጊዜ ንግስናውን ይዛ ከመራች በኋላ سنوات اظن من ال 25 ل 30 اظن اذا ماني غلطان 1925 ل 30 وبعدها 25 እስከ 30 አካባቢ ያ ማለት በ1925 እስከ 30 ምና አካባቢ ቀኑ እርግጠኛ አይደለም ያለው يعني في روايات انه هو اغتالها انه هي ماتت انه هي استمرضت يعني في روايات عده ከዛ ራሳቸው ገደሏት አስገደሏት አንዳንዶቹ ደግሞ አይ ራሷናት በሆነ በህመም ሞተችው ምናም እየተባለ ብቻ እመት ዘውዲቱ ወይም ንግስት ዘውዲቱ ከዚህ ዓለም በሞት ተለዩ ማለት ነው لكن توفيت الملكه هذه ثم اصبح هيلا سلاسي امبراطور لاثيوبيا ከዛም የኢትዮጵያ ንጉሰ ነገስት ወይም ኢምፕራጦሩ ወይም ጣጼው ማን ሆኑ ኃይለ ሥላሴ ሆኑ هذا كلام في 1930 ከዛ ይሄ ያው በ1930ዎቹ ማለት عهده كان مو سهل يعني لكنه رجل قوي وذو شكيمه وذو قوه وهمه وواجه الواقع نا በጣም ጊዜውን የሚመጥን በጣም ብዙ የሆኑ ስራዎችን ከሰሩ ንጉሶች ተብሎ በወቅቱ ከሚነገርላቸው
ታላቅ የሆኑ ሰው አንዱ ነበሩ ነው የሚሉን اوكي له الطليان احتلوا البلد الطليان عام 36 هو 30 استلم الحكم بعد 36 شالوه كانوا بيقتلونه ከዛ በ1936 እንግዲህ ወደ 6 ዓመት አካባቢ ንግስና ውስጥ ከነበሩ በኋላ ጣሊያኖች መተው ኢትዮጵያን ለመውረር ሙከራ ያደረጉበት ነው وكذا ونحاش وكذا